አቶ ደረጀ አብዬልን እኔ አባትሽ ብሞት ምን ይጎልብሻል? ለኔስ ምን ያክል መስዋዕት ትከፊልኛለሽ? ብለው ሲጠይቋት አባዬ እኔ አንተ ብትሞት የሚጎልብኝን አላቀውም፣ ግን ለምን ትሞታለህ ብላ ትጠይቃለች። አባት እንግዲህ ልጁን እኔ ብሞት ምን ይጎልብሻል ብሎ ሲጠይቅ እንዴት እንደዛ ትላለች? እና አቶ ደረጀም በተኙበት ሰላምዬ ይቅርታ አድርጊልኝ፣ እባክሽን ይቅርታ አድርጊልኝ፣ ይሄን ነገር እንዳታረጊው፣ አይሆንም፣ እንዳትናገሪ እባክሽን እያሉ እየለፈለፉ እያለ ማርታዬም እየሰማች እንግዲህ በጣም ተጨንቃና ተረብሻለች። ደረጀ ደረጀ ደሬ ደሬ እያለች ብትጣራም እሳቸው ግን ምንም ሊሰሟት አልቻሉም። ምክንያቱም በእንቅልፍ ልባቸው ሆኖ ይቅርታ አድርጊልኝ እያሉ እየጮሁ ይገኙ። በጣም ትቀሰቅስና ደሬ ምን ሆነሃል ብላ ትጠይቃለች። እሳቸውም ምንም አልሆንኩም ማርትዬ፣ እኔ ደህና ነኝ፣ ለምን አልተኛሽም? እኔ እኮ ደህና ነኝ እያሉ ትንፋሻቸው እየተቆራረጠ እሳቸው ደህና ነኝ ቢሉም እሷ ግን አጥብቃ እየጠየቀች ትገኛለች። ምክንያቱም ተኝተው እያለ ሰላምዬ ይሄ አይሆንም፣ ይቅር በይኝ፣ ይቅርታ አድርጊልኝ፣ እባክሽን እንዳትናገሪ፣ እንዳታረጊው እያሉ በተኝተው እያወሩ እሷም ሰምታለች። እንግዲህ ሜላት ማርታዬም በጣም ድብዝዝ ብላ ባለቤቷን እየጠየቀች ብትገኝም እሳቸው ግን እኔ ደህና ነኝ፣ ምንም አልሆንኩም እያሉ ይገኛሉ። አቶ ደረጀ ማለት ነው። ሜላት በጣም ስለፈራች እንግዲህ እሷ ብዙ ነገር ትጠይቃለች። እሳቸውም እቅፍ ያደርጓት እና ምንም ነገር የለም፣ አንቺ ደህና ነሽ ወይ? አሞሻል ወይ? ብለው እንደገና እሳቸው አዙረው ማርታዬን ይጠይቋታል ማለት ነው። ማርታዬም በጣም ተደባዛለች። በጣም የሆነ በቃ አላ አይደለም ምንም ያወሩት ነገርም ስላልገባት አቶ ደረጀ በቃ የምትለውን ነገር ስላጣች ባለችበት በቃ ፈዛ ነው ያለችው ማለት ነው። እንግዲህ እሳቸው ያው ከሰላም ጋር ያለውን ነገር ስለምትን ሲላሉ በጣም ረብሿቸዋል። በጣም ተጨንቀዋል። ምግብ መብላትም አልቻሉም። ምግብም እየበሉ አይደለም። በጣም በቃ አንዳንዴ ያው በህይወታችን ላይ በቃ እኛ ማናደርገው ነገር ሆኖ ሲገኝ የዚህን ያክል ያስጨንቃል። ቤተሰቦቻቸውን እንዳያጡ፣ ሚስታቸውን እንዳያጡ፣ ቤታቸው እንዳይፈርስ ነው አቶ ደረጀ እየተጨነቁ ያሉት። እንግዲህ ማርታየም አብራ እየተጨነቀች ነው። ቤተሰቡ እንዳለ እየተጨነቀ ነው በአቶ ደረጀ መጨነቅ ማለት ነው። ያው ቤታቸው ትርምስምስ ብሏል። እዚህ ጋር ምግብ ቀርቦ ምግብም አድርገው ምግባቸውንም ሊበሉ ቢያዘጋጁትም እሳቸው ግን እጃቸውን እንደዚህ አቶ ደረጀ እጃቸውን ላይ አድርጉ በጣም ተክዘው ነው የሚገኙት። የሚበሉትን ምግብም እየበሉ አይደለም። ሁሉም ሰው እንግዲህ ቢያወራቸውን መልስ አልሰጡም። ምግቡን ጥለው ወደ ውጭ መጥተዋል ማለት ነው። ማርታዬ በጣም ተጨናንቃለች። እንግዲህ ምን እንደሚፈጠርም አታውቅም ማለት ነው። ሁለቱ እያወሩ ከዳጣዬ ጋር እያወሩ እያለ ማርታና ዳጣ ስለ ምግብ ስለምን እያወሩ ከዛን እያወሩ እያለ አቶ ደረጀም ምግብ መብላታቸውን አቁመው ጥለው ሲሄዱ ቤቱ ሁሉ ተረብሸዋል። ሁሉም ተጨናንቀዋል ማለት ነው። እና አቶ ደረጀ ምግባቸውን ጥለው ወደ መጸለያ ቦታ ሄደው ጸሎታቸውን እያደረጉ እና ከፈጣሪያቸው ጋር እየተነጋገሩ ነው የሚገኙት። እንዴት እንደዚህ አደርጋለሁ እባክህ ይቅር በለኝ እያሉ ነው የሚገኙት። እዚህ ጋር አሁን የምናያቸው ዳጣና ናታን አንድ ላይ ቁጭ ብለው ከዳጣና ናታንዬ አንድ ላይ እያወሩ ነው የሚገኙት። በሁለት ወንበር ላይ ቁጭ ብለው ስለ አባቷ መጨናነቅ፣ ስለ ልጅቷ አዲስ ስለመጣችው ስለተቀጠረችው ሰራተኛ ታምራለች፣ ልትቀኝብኝ እኮ ደስ ይለኛል ምናምን እያለ ናታንም ይላታል። እሷም ደግሞ እኔ ያስጨነቀኝ እሱ አይደለም የአባዬ ነገር ነው እንጂ ብላ እንግዲህ ስለ አባቷ እሷም ጭንቀት ይዟታል ማለት ነው። ምክንያቱም አቶ ደረጀ ስለተጨነቁ ቤት ሞላው ሰው ተጨንቋል ማለት ነው። እዚህ ጋር አዲስ የመጣችው ሰራተኛ ውሃዬ ጋር እያወራች እያለ እንግዲህ እንግሊዘኛው ወሰድ መጣ እያረጋት ነው። እንግሊዘኛ ባወራለሁ እያለች ሁሉንም እንደዚህ ማለት እንደዚህ ነው እንደዛ ማለት እያለች እንግዲህ ውሃዬም እያስተማረቻት ነው። ኬክ ጋግሪልኝ እና እኔ እንግሊዘኛውን አስተምርሻለሁ ስትላት እንዴ ከኛ ነው እንዴ ድንቅ ጥያቄም ሆነ እንዴ እኛንን እኮ የምናስተምረው ብላ እየመለሰች ነው። እንግዲህ እያወራቻት ትገኛለች። ከዛም በመሀል እንደዚሁ እያወራቻት አንዱን እያወሩ ይቆዩና በመሀል ላይ ስለ ናታን ትጠይቃለች። አዲሷ ሰራተኛ ማለት ነው። ናታን ልጃችሁ ነው ወይ ብላ ትጠይቃለች። አይ ልጃችን አይደለም የአባዬ የጓደኛው ልጅ ነው ብላ ትላለች። ውሃዬ ማለት ነው። እሷም ትመልስና ዳጣና
አብዬልስ እህቶችሽ ናቸው ወይ ብላ ትጠይቃታለች። አዎ እነሱ እህቶቼ ናቸው፣ ዳጣና አብዬል እህቶቼ ናቸው ብላ ትመልስላታለች። ከዛም ዳጣን አብዬል ማለች አዲሷ ሰራተኛ ናታን እንደሚያምርና ቆንጆ እንደሆነ ትነግራታለች ማለት ነው። እሷም ደግሞ አንቺም ታምሪያለሽ እና ታዲያ እኔ አላምርም ማለት ነው እንዴ ብላ ትላለች። ውሃዬም አንቺም ታምሪያለሽ ብላ ትላትና እንግዲህ ውሃዬ ደግሞ የተባለችውን እየሮጠች ሄዳ እንግዲህ ለናታን ለመናገር ነው እሷም እየሮጠች የምትሄደው። አሁን እዚህ ጋር ደግሞ የምናያቸው አብዬል ወደ እነ ዳጣ እየሄደች ነው። ናታንና ዳጣን አንድ ላይ ቁጭ ብለዋል ግቢ ላይ። በመሀልም እሷ ትመጣና እንዴት እዚህ ላይ አፍላፍ ገጥማችሁ እያወራችሁልኝ ነው ወይ ብላ እንግዲህ ትመጣና አንድ ትናገራለች። እነሱም ዝም ዝም ይላሉ። ከዛም በኋላ ከዛሬ ጀምሮ በቃ ባጠገቡ እንዳታልፊ፣ ሁለተኛ እንዳዲስታ እንኳን ሁለተኛ አንደኛ አታይኝም እያለች ዳጣዬ እንግዲህ እያሾፈችባት ትነሳለች። እንድትነሳላት ነው እንትን የምትለው። እዛ ቁጭ ብላ ዳጣም ጥላ ትሄዳለች። እዚህ ቁጭ ብለው እያሉ አብዬል እና ናታን አንድ ላይ ቁጭ ብሎ ቁጭ አላለችም አብዬል። ከዛ ውሃዬ ትመጣለች፣ ወንበሩን ሳባ አድርጋ ትቀመጥና ያው የአዲሷ ሰራተኛ በጣም እንደሚያምር ታምራለህ ብላ እንዳለችው ትናገራለች ማለት ነው። የዛኔ አብዬል በቃ ራሷን ታውቃላችሁ ምን እንደምትሆን። ማናት ደግሞ እንደዛ ያለችው ትልና ጥላ ትሄዳለች ማለት ነው ወደ አዲሷ ሰራተኛ ትሄድና ጭራሽ እንደዚህ ብላ ትላለች ብላ ትላትና ከሄደች በኋላ ከዛሬ ጀምሮ እንደ ቀና ብለሽ ራሱ ብታይ ይሄን ልብስ ራሱ ብትቀይሪ እያለቻት ነው የምትገኘው። እዚህ ጋር አሁን አቶ ደረጀን እናያቸዋለን። አቶ ደረጀ ወደ መጸለያ ቦታ ሄደው ጸሎታቸውን እያደረጉ ነው የሚገኙት። ፈጣሪ ሆይ ምን አድርጌ ነው? ሁሉም እኮ ስህተት ይሰራል። ስህተት የሰራ ሁሉ ይቅር ትል አይደለም፣ ለአትክልቶች ዝናብ ታዘንብ አይደለም፣ የደረቀውን ታጠጣ አይደለም እያሉ እንግዲህ ብዙ ነገር እያሉ ይገኛሉ። ምክንያቱም ያደረጉት ስራቸው እንዴት ለማርትዬ ከሌላ ሴት ሁለት ልጅ እንዳለች ስትሰማ ምን ታደርገኛለች? ምንስ ብላ ትቀበለኛለች? እያሉ ከፈጣሪያቸው ጋር እየተነጋገሩ እና በዚህ ልክ አትቅጣኝ እያሉት ይገኛሉ ማለት ነው። እንግዲህ አቶ ደረጀ ያው ቤተሰቡ ባይበታተን ሰላም ቢያገኙ ደስ ይለናል እና በጣም ነው የሚያስጨንቁት። የእሳቸው ጭንቀት በቃ የሆነ አንዳንዴ አባት ሲጨነቅ ቤተሰቡ እንዳለ ነው የሚጨነቀው። አባት ለቤተሰብ መሰረት ነው። ዳጣዬም ትመጣለች። ወደ ወጥ ቤት ትመጣና ከዛ እያወራቻት ትገኛለች። መጀመሪያ አብዬል ናት የምትመጣው። አብዬል መታ እንግዲህ ይሄ እንደዚህ ከዛሬ ጀምሮ ቀና ብለሽ ብታዩ በአጠገቡ ብደርሽው ምናምን ብላት አንገራግራት ከሄደች በኋላ ዳጣ ትመጣለች። ዳጣ ደግሞ ትጨመርና እንግዲህ ስለ አብዬል ትጠይቃለች። ስትጠይቅ ስለ ናታን እንደዚህ ብላ ምናምን ከናታን ከደረስ ጥፍር ያላት አውሬ ነው የምትሆነው፣ ስትገልሻለች፣ ነፍስሽን ወደ ሲኦል ነው የምትልካት፣ ወደ ሰማይ ነው የምታደርሳት ምናምን እያለች እንግዲህ ልጅቷን በጣም አስፈራርታታለች ማለት ነው። ምክንያቱም ያው በጣም ፈርታለች። ከዛን ስለ ውሃ ትጠይቃታለች። ውሃዬ በጣም ምርጥ ልጅ እና የዋህ እንደሆነች ነው የምትነግራት ዳጣዬ ለሰራተኛዋ ማለት ነው። ግን አንድ ጓደኛ አለቻት ምጥን የምትባል በእሷ ከመጣሽባት እሷም ራሷ አውሬ ነው የምትሆነው ትላታለች ማለት ነው። እኔም ደግሞ እኔንም ልትፈሪኝ ይገባል። እኔ የታወቅኩኝ የድርዮች አለቃ ነበርኩኝ። ባንዲራቸውን ያዥ ነበርኩ። 10 ሰው ገድያለሁ። የስንቱን ጥርስ አውርቄያለሁ። በሁለት ጥርስ ብቻ አስቀረቻቸዋለሁ እያለች እንግዲህ ብዙ ነገር እያለች ትገኛለች። ምን አይነት ቤት ውስጥ ነው የገባሁት ብላለች። መጨረሻም እንግዲህ ቁርስ በሰዓት ካላቀረብሽልኝ ነው ያለቻት። አሁን እዚህ ጋር አብዬልን እና አባቷን እናገኛለን። አቶ ደረጀ ማለት ነው። አቶ ደረጀ እሷ እንደለመደችው ነገር ማጣራት ነው የፈለገችው። አብዬል ስለ አባቷ ጭንቀት ምንም ቦታ አይሰጣትም። ሲጀመር አንተ ነህ እኮ እውነትንና እውነትን ያስተማርከኝ፣ ህግን እኮ የተማርኩት ከአንተ ነው ብላ ትላለች። አዎ እውነት ነው፣ ይቆያል እንጂ ይወጣል እያሉ ነው የሚገኙት። ምክንያቱም አቶ ደረጀ እንደዛ የሚሉት የራሳቸው ስሜት ስላላቸው ነው። እሷም ግን መልሰው ጥያቄ ይጠይቋታል። ግን እኔ ችግር ምን ይላታል? እኔ ማለት እኔ አብሬሽ ባልኖር ብሞት ምን ይሰማሻል? ምንድን ነው የሚጎልብሽ ብሎ አባት ልጅን ይጠይቃል ማለት ነው። እሷ ግን ለምን ትሞታለህ? ግን ምን እንደሚጎልብኝ አላቅም ማለች። እውነት ነው። እዚህ ጋር አሁን እሷ እንደዛ ብትል ምንም አይደለም። ምንም ነገር ጎሎባት ስለማታቅ ሁሉን ነገሩ በእጇ ስለምትል
እንግዲህ አባት ቢሞት እንዴት የሰው ምን እንደሚጎልበት አያውቅም። ይሄ ከባድ ነው ማለት ነው። ምክንያቱም እንደ አባት የእውነት ቢሆን የሆነ በቃ አለ አይደለ ስሜት የሚጎዳ ንግግር ነው። አባቴ ቢጎልብኝ እንዴት የሚሰማኝ ነገር አላውቀውም። እሷ ግን እንደዛ ነው ያለችው። ብታጪኝ ቢጎልብኝ ምን ትጎልብሻል? ምንድን ነው የምታጭው ስትል እኔ አባዬ አላውቅም፣ ግን ለምንድን ነው እንደዛ የምትለኝ ብላ ትላለች። በቃ አንቺ አጠሽኝ ስለማታውቂ አይገባሽም። ለዚህ ነው ለካ ቡና ጋብዘኝ ያልሽው ብሎ ይላታል አቶ ደረጀም። እሷም ትመልስና አዎ ትላለች። ሂሳብ ከፍለው ከዛ ቡና ቤት ጥለው ይወጣሉ ማለት ነው። ምክንያቱም በቃ ይሄ ነው ያለው ነገር። እሷም ያደረገችው ነገር ጥሩ አይደለም። አሁን እዚህ ጋር ማነው ናታን እና ዳጣያ አንድ ላይ ቁጭ ብለው ሰላምዬ የሰጠችው ነገር እንዳለና ለእሷ ብቻ መስጠት እንዳለበት ለዳጣ ብቻ ግን ከፍቶ እንዳያየው እሱ ምንም ማየት እንደሌለበት ነግሮ እንደነገራት ነው የምትነግረው። እሷ ደግሞ በቃ እንየው ነው የምትለው። እሱ ደግሞ አይቻልም፣ እኔ እኮ አባዬ አባቴ እንደሆነ የነገርኩት ለአንተ ብቻ ነው፣ አንተም ብቻ ነው እኮ ሚስጥር የነገርኩት፣ እንዴት አንተም ምስጢሬን ትደብቃለህ ብላ ትላለች። እዚጋ ሆዬ ደግሞ ከብዬ ማነች ከምጥን ጋር ተጣልተው ቤተሰቦቿ ስለተጣሉ የቤተሰቦቿን ሚስጥር አውጥታ ለሰራተኛዋ ነግራለች። ከዛም በኋላም ውጪ ከዚህ ቤት ሚስጥር አይነገርም ስትል ከዛ አልቅሳ ደግሞ እንደገና ታርቃታለች ማለት ነው። ከታረቀቻትም በኋላ ሁለቱ ታርቀዋል። አሁን እዚህ ጋር ደግሞ ያው ዳጣና ናታን አንድ ላይ ሆነው ለማየት እየተስማሙ ነው የሚገኙት። አቶ ደረጀ በጣም እንደሚያስጨንቋት በቃ እሷ በሳቸው ምክንያት እንቅልፍ ተኝታ እንደማታቅ ሳቅ ከቤቷ እንደጠፋ ማርታየም እየነገራቻቸው ትገኛለች። መጨረሻውን ደግሞ ይዘን እስከምንመጣ ድረስ በሰላም ያገናኘን እንላለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።